አዲስ ነገር አለ አዲ? የለም አለቃ፣ ሁሉንም ሴኩሪቲ ካሜራዎች አይቻሉና ምንም መኪና አላገኘውም። የመኪናው ጎማ ትልቅ ነው። እውነት ነው፣ ትልቅ መኪና ይመስላል። ግን ለምን በጎማው መካከል ሌላ መስመር ተሰመረ? እስቲ 5 ሰከንድ ወስዳችሁ አስቡና መልሳችሁን በኮመንት አስቀምጡ። የሚያወሩትንም ሰምቶ ማሁል ወደ እነሱ ሄደ። በጣም ይገርማል። መኪናው ስር የተንጠለጠለ መሬት የሚጎተት ሰንሰለት አለ። አዲ ከመኪናው ስር ሰንሰለት ያለበትን መኪና ፈልግና ንገረኝ። ከዛ አዲ መኪኖቹን መፈለግ ጀመረና 3 መኪኖችን አገኘ። ማሁል የሚፈልገው ከ3ቱ መኪኖች የቱን ነው? ኤ፣ ቢ ወይስ ሲ? የአንደኛው መኪና ሰንሰለት መሬት ይነካል። ነገር ግን 2 ጎማ ነው ያለው። እነማሁል ያሉበት ቦታ ላይ ግን 1 ጎማ ብቻ ነው ያለው። ሁለተኛው ትራክ ደግሞ ሰንሰለት አለው፣ ነገር ግን መሬት አይነካም። እና ትክክለኛው 3ኛው መኪና ነበረ። አዲም በፍጥነት ለማሁል አሳወቀውና እሱም መከታተል ጀመረ። አሊያ በጣም የራባት ይመስለኛል። ምን ባደርግ ይሻለኛል? ከዛ ዞያ የውሃ መጠጫ ሃይላንድ አየች። ግን እንዴት መውሰድ እችላለሁ? እና ዞያ ውሃውን እንዴት መውሰድ የምትችል ይመስላችኋል? እስቲ ትንሽ አስቡ። ዞያ እጇም እግሯም የታሰረ ቢሆንም የእግሯ ገመድ ግን በጣም ረጅም ስለሆነ ሄዳ መውሰድ ትችላለች። ከዛ ውሃውን ከጣለችው በኋላ ወደ አሊያ በመግፋት መውሰድ ጀመረች። በዚህ ጊዜ ከጃይካል ሰዎች አንዱ መጣና ዞያን በጥፊ መታት። ስማ አንተ እንዳትነካች ዞያን። ዞያ ደህና ነሽ? በጣም ኮርቼብሻለሁ። እሺ ዞያ እንዳፈሪ። ወደ ሳራ ቤት ሄደን በድጋሚ ዶክመንቱን ማየት አለብን፣ የጠፋውን ነገር ለማግኘት። ከዛ ሁለቱም ወደ ሳራ ቤት ሄዱ። እየፈለጉ እያለም የሆነ ግድግዳ ላይ የተቧጨረ ነገር አይታ ጂሃንን ጠራችው። ከዚህ ሳጥን ጀርባ የተደበቀ ሚስጥራዊ ክፍል ያለ ይመስለኛል። ምክንያቱም የተቧጨረው ከሳጥኑ እኩል ነው። ለመግፋት ሞክረዋል ማለት ነው። ከዛ ጂሃን ሳጥኑን ሲገፋው የሆነ ክፍል አገኙ። ይሄ ደግሞ ምን አይነት ክፍል ነው? ደግሞ የጃይካል ቲሸርት እዚህ ለምን ኖረ? ጂሃን በፍጥነት ክፍሉን ፎቶ ካነሳ በኋላ ቶሎ ብሎ ለማሁልና ለመርማሪ ቡድኖች ላከላቸው። ሳራ ከነቢግዳዲ ጋር እየሰራች ነበር ማለት ነው። ደግሞ ለምን የጃይካል ቲሸርት እዚህ ኖረ? ምንም እየገባኝ አይደለም። አዲ አሁን ከጂሃን መልእክት ደርሶኛል እና የሳራ ቤት ውስጥ ደግሞ የጃይካል ቲሸርት ተገኝቷል። ምን? ጃይካል ነው ያልከኝ? ምንድን ነው ነገሩ? ከዛ ማሁል ለጂሃን ፍለጋቸውን እንዲቀጥሉ መልእክት ላከላቸው። ተመልከቺ ፋጡማ፣ ይሄ የአሊያ ፎቶ ነው። ከጃይካል ሰዎች ጋር ስትደባደብ የሚያሳይ ነው። ከዛ ፋጡማ መሳቢያ ውስጥ አንድ ፎቶ አገኘች። ይሄ ደግሞ ምን ይሆን? አዲ ደግሞ የቀድሞውን መኪና መከታተሉን ቀጥሏል። በስተመጨረሻ መኪናው አንድ ጫካ አካባቢ ቆመ። አለቃ፣ ከዚህ በላይ የምከታተልበት ካሜራ ጫካ ውስጥ የለም እና ያለን አማራጭ ቦታው ላይ በአካል መሄድ ነው። ማሁል ሳይንቲስቱና መርማሪዎቹ ወደ ተባሉ ጫካ መሄድ ጀመሩ። ሳይጠማኝ አይቀርም። ይሄ ነገር ውሃ ነው እንዴ? አረ አይደለም ቲም፣ ይሄ የሚፈነዳ ቦምብ ነው፣ እንዳትጠጣው። ይሄንን ለጃይካል ሰራዊቶች ነው የሰራሁት። ከቆይታ በኋላም ሁሉም ጫካ ውስጥ ደረሱ። ፋጡማ፣ ይሄ ሰውዬ ከጃይካል ሰራዊቶች አንዱ ነው። ፎቶውን አስታወስኩት። ለንደን ላይ በነበረው ጦርነት ጊዜ የተነሳውን ፎቶ ላይ አይቼዋለሁ። ይህ ማለት ሳራ ሚስቱ ስትሆን ዞያ ደግሞ ልጁ ናት ማለት ነው?
ከዚህ በፊት በነበሩት ክፍሎች ትዝ የሚላችሁ ከሆነ ለንደን ላይ እና አሊያ ማሁል ከጃይካል ሰዎች ጋር ጦርነት ላይ ነበሩ። በዛን ጊዜ የሳራ ባል ይሞታል። በዚህ ጊዜ ሳራ ለመበቀል ፈልጋ የእነ ቢግዳዲን ቡድን ተቀላቀለች። ነገር ግን ሁሉም ነገር እሷ እንዳሰበችው ሳይሆን በተቃራኒው ሆነ። በራሷ ሰዎችም ልትገደል ችላለች። ኦ መጀመሪያም ከአሊያ መጥፋት ጀርባ የጃይካል እጅ እንዳለበት ገምቼ ነበረ። ሁሉም ወደ ጫካው መግባት ጀመሩ። ጫካውን በደንብ ፈልጉት እሺ። መሬቱ ወጥተው ስለሆነ ደግሞ የመኪናውን ጎማ ፈልጉ። ከዛ በተለያየ አቅጣጫ ሁሉም ፍለጋ ጀመሩ። ጌታ ሆይ ምንም አይነት ነብር እንደማይኖር ተስፋ አደርጋለሁ። ከዛ ሳይንቲስቱ የሆነች መሳሪያ አውጥቶ ተጫነው። ቲም ደግሞ ጫካ ውስጥ እየሄደ የሆነ ነገር ያጋጥመዋል። ወጥመድ መሆኑ ነው። እነ ጃይካል ወጥመድ አስቀምጠዋል ማለት ነው። ከዛ ወዲያው የጃይካል ሰዎች መጡና ቲምን ያዙት። ቲምና ዊሊያም ደግሞ ምንም ማግኘት ስላልቻሉ ሶስቱ ሰዎች ወደ ቦታቸው ተመለሱ። በጣም የሚገርም ነገር ነው። ታዲያ መኪናው እዚህ ጫካ ውስጥ የት ሄደ? ደግሞ ቲም ራሱ የት ሄደ? ሳይንቲስቱ ሪሞት አውጥቶ ሲጫነው ከመኪና ውስጥ ብዙ ድሮኖች መውጣት ጀመሩ። ሳይንቲስት ድሮን ከያዝክ እስካሁን ጫካ ውስጥ ስንሄድ ዝም አልከን? ኦ አለቃ ረስቼው እኮ ነው። ሳይንቲስት እስኪ ድሮኑን ዝቅ አድርገው፣ የሆነ ነገር ይታየኛል። በቃ የጃይካል ሰዎች አግተውት ይሆናል። ይህ ማለት እዚህ ጫካ ውስጥ ጃይካል ድብቅ ላቦራቶሪ ያለው ማለት ነው። ከዛ የጃይካል ሰዎች ድሮኑ ላይ መተኮስ ጀመሩ። ኦ ሳያዩን አይቀርም፣ መደበቅ አለብን። ጃይካል ደግሞ ለቢግዳዲ ደውሎ አሊያ እሱ እጅ እንደሆነች ነገረው። ይህንንም ሲሰማ ደግሞ በጣም ደስ ይለዋል። በጣም ጥሩ፣ እሷን ካገኘን ማሁልን መያዝ ቀላል ነው። ከዛ ቢግዳዲ ከማርኮና ማይክል ጋር ወደ ጃይካል ላቦራቶሪ መሄድ ጀመሩ። በሌላ በኩል ደግሞ የአፍሪካዋ መርማሪ ኒኮሲ ደሴቱ ላይ መርከብ እየጠበቀች ነበረ። ምን መርከቡ እየመጣ ነው እንዴ? ነገር ግን ይሄ ትንሽዬ ጀልባ ነው። ግራ ለማጋባት ይሆናል የተጠቀሙት። ከዛ ኒኮሲ ለቲም መደወል ጀመረች። ነገር ግን ልታገኘውም አልቻለችም። ከዛ ለአዲ ተደውልለታለች። የጃይካል ሰዎች ደግሞ ቲምን እጁንና እግሩን አስረውት እና አሊያ ያሉበት ክፍል ውስጥ ወረወሩት። ዋው ቀስ በቀስ እየመጣችሁ ነው። አሁን ደግሞ ማሁል ነው የሚቀረኝ። የጃይካል ሰዎች ደግሞ የቀሩትን ማሁልና ዊሊያምን ለመፈለግ ወደ ጫካው ሄዱ። ማሁልና ዊሊያም ሲሮጡ፣ ነገር ግን ሳይንቲስቱ ስለፈራ እንደለመደው ዛፍ ላይ መደበቅ ጀመረ። ሳይንቲስት ና እንጂ። ነገር ግን ወዲያው የተለያዩ መሳሪያና ቦምብ የያዙ ሰዎች መጡባቸው። ማሁል እጃችሁን ስጡ። ሳይንቲስት የሆነ ነገር አድርግ እንጂ። አረ ምንም ማድረግ እንዳለብኝ አላውቅም እኔ። ማሁል እጅ ስጥ፣ አለበለዚያ አሊያን እንገላታለን። አይሆንም፣ አሊያን ምንም እንዳታደርጋት። ማሁል ዊሊያምና ሳይንቲስቱ በስተመጨረሻ እጃቸውን ይሰጣሉ። ከዛ ሁሉንም አስረው የቀድሞ ተመሳሳይ ክፍል ውስጥ አደረጓቸው። አይሆንም አለቃ፣ አንተም እዚህ ነህ እንዴ? ታዲያ ማን ሊያድነን ነው? አሊያ አንቺ ደህና ነሽ? ዛሬ በጣም ደስ የሚል ቀን ነው። ሁሉም መርማሪዎች እዚህ ናቸው። ሁሉም ክፍል ውስጥ አሁን ቦምብ አስቀምጠናል። አሁን ቢግዳዲ ይመጣል። ከዛ ሁላችሁንም እናፈነዳቸዋለን። አለቃ አሁን ምን ልናደርግ ነው? አላውቅም አሊያ። ከዛ ኒኮሲ ጫካ ውስጥ ሁሉም መርማሪዎች እንደተያዙ ለአዲ ነገረችው። እሺ ለመከታተል እየሞከርኩ ነው፣ ትንሽ ጠብቂ። ከዛ አቅጣጫውን ላክላትና እሷም እየተከተለች መሄድ ጀመረች።
ይሄ እኮ የሳይንቲስቱ መኪና ነው። ነገር ግን የት ሄዱ እነሱ? ሁሉንም ቦታ በደንብ ፈለገችው፣ ነገር ግን ምንም ልታገኝ አልቻለችም። አሊያ አሁን መጨረሻሽ ነው። አሊያ ብቻ አይደለችም እንጂ አለቃ፣ ማሁልም ጭምር እጄ ላይ አለ። አሁን ቶሎ ብለህ 100 ሚሊዮን ብር አካውንቴ ላይ ያስገባልኝ። ዛሬ የማሁልና የአሊያ መጨረሻ ይሆናል። ማሁል፣ ድጋሚ ስላየሁ ደስ ብሎኛል። የመጨረሻ ደቂቃህን ተጠቀምበት። ሁሉም ክፍሎች ከ2 ሰዓት በኋላ ይፈነዳሉ። ኒኮሲ ምንም አይነት ነገር ስለ መርማሪዎቹ ልታገኝ አልቻለችም። ነገር ግን የሆነ ቦታ ላይ የድሮኑን ሪሞት አገኘችው። አንስታም ስታየው የመርማሪ ቡድኖቹን ሎጎ አየችው። ቅድም እነ ማሁል የተያዙ ጊዜ ማሁል ሪሞቱን ከሳይንቲስቱ ኪስ አውጥቶ መሬት ጥሎት ነበረ። ከዛ ኒኮሲ ካርዷን አውጥታ ሪሞቱን በማስነካት አክቲቬት አደረገችው። ከዛ መኪናው ወደ ሮቦትነት ተቀየረ። ይሄ የሳይንቲስቱ ሮቦት መሆን አለበት። እነ ማሁልን ፈልጋቸው በፍጥነት። ሮቦቱም የኒኮሲን ትዕዛዝ በመቀበል ፍለጋውን ጀመረ። ከዛ ሮቦቱ ወደ እነ ማሁል አቅጣጫ መሮጥ ጀመረ። ኒኮሲን መከተል ጀመረች። ኦ ብዙ የጃይካል ሰራዊቶች አሉ። እንዴት መሄድ እንችላለን? ከዛ ኒኮሲ የትራኪንግ ሞዱን ስትጠቀመው ሮቦቱ ሁሉንም ቦታ ስካን ካደረገ በኋላ እንዴት መሄድ እንዳለባት ቦታዎቹ መንገድ ጀመረ። ወዲያውም ሮቦቱ ማስጠንቀቂያ ማሳየት ጀመረ። 1 ሰዓት የቀረው ቦምብ አለ፣ ፍጠኝ። ከዛ ለአዲ ደወለችለት። አዲ የኔን አቅጣጫ ትራክ አድርገህ ለሳውዝ አፍሪካ ፖሊሶች ላክላቸው። ከ1 ሰዓት በፊት ቦምቡ ሳይፈነዳ መሄድ አለብኝ እነሱን ለማዳን። ከዛ ኒኮሲ 2 ቦምቦችን በመያዝ ሮቦቱን ያሳያትን መንገድ መከተል ጀመረች። ከዛ ኒኮሲ አንድ የጃይካል ሰው አያትና ሊተኩስባት ሲል ሮቦቱ ደግሞ ሰውየው ላይ ተኮሰ። ይህንን የመሰለው ሮቦት በመስራቱ ሳይንቲስቱ ጀግና ነው። የተኩሱንም ድምፅ ሲሰሙ ሁሉም ጠባቂዎች ደነገጡ። ከዛ በጃይካል ሰዎችና በሮቦቱ መካከል ተኩስ ተጀመረ። ከዛ ኒኮሲ ቀስ ብላ ወደ ክፍሉ ስትገባ በዛው ቅጽበት ደግሞ ድምፅ የሰሙት የጃይካል ሰዎች መውጣት ጀመሩ። ኒኮሲ ድብድብ ላይ በጣም ጎበዝ ስለነበረች ሁለቱንም አሸነፈቻቸው። ከዛ ኒኮሲን ሲያዩት ሁሉም መርማሪዎች ደስ አላቸው። መቶ ፐርሰንት እርግጠኛ ነበርኩ እንደምትመጪ። ከዛ ሁሉንም አንድ ባንድ ፈታቻቸው።
ከዚህ ለመውጣት 20 ደቂቃ ነው ያለን። ሮቦቱ ውጪ ላይ ከሰዎቹ ጋር እየተደባደበ ነው። እንዲሁም ትንሽ ቆይቶ ፖሊሶች ይመጣሉ። ከዛ ሁሉም መውጣት ጀመሩ። ኦ አንተ ሮቦት ተነስ እንጂ። ከዛ አዲ ከሮቦት ውስጥ ብዙ ድሮኖችን አወጣ። ከዛ እነ ጃይካልና ቢግዳዲ ፍንዳታውንም ሲሰሙ ደነገጡ። መውጣት አለብን ፍጠኑ እንጂ። አዎ ሁሉም ቦታ ከ10 ደቂቃ በኋላ ይፈነዳል፣ ውጡ። ከዛ መውጣት ጀመሩ። እነማሁልም ያገኙትን የጃይካል ሰዎች ሁሉ እየደበደቡ መውጣት ጀመሩ። አብዛኞቹ የጃይካል ሰዎች ደግሞ ተሸንፈው ነበር። እነ ጃይካልና ቢግዳዲ እዚህ ያሉ ይመስለኛል። ደግሞ 5 ደቂቃ ብቻ ነው የቀረው። ማሁል ጉልበት ካለ ፊት ለፊት ግጠመኝ። ችግር የለውም፣ ለፍልሚያው ዝግጁ ነኝ። እንዴ ፈጣኑ እንጂ 3 ደቂቃ ብቻ ቀረኩ። ከዛ ዊሊያም ተኩሶ የማይክልን ሽጉጥ አስጣለው። አሁን ደግሞ 2 ደቂቃ ነው የቀረው። ይህንን ሲያዩ ሁሉም መርማሪዎች ሽጉጣቸውን ወደ ቢግዳዲ ያደረጉ። ማርኮም ለቢግዳዲ ለመከላከል ሽጉጡን አወጣ። የሆነ የተተኮሰ ጥይትን ቢግዳዲ መታው። ማን የተኮሰው? ማሁል አምልጥ እንጂ። ከዛ የጃይካል ላብራቶሪ መፈንዳት ጀመረ። ለምንድን ነው ወደ ኋላ የሚመለሱት? ሁሉም ክፍል እኮ እየፈነዳ ነው። አለቃ ተመልከት። ከዛ ማርኮ ሄሊኮፕተር መጣለትና ማምለጥ ጀመረ። ማርኮን መያዝ አለብን። ነገር ግን ከሄሊኮፕተሩ ላይ የተተኮሰ ስለነበረ መርማሪዎቹ ምንም ማድረግ አልቻሉም ነበር። ይሄ ሮቦት ደግሞ ስራውን አቁሟል። በስተመጨረሻ ማርኮ አመለጠ። የጃይካል ላብራቶሪ ደግሞ ሙሉ በሙሉ ወድሟል። ጃይካል፣ ማይክልና ቢግዳዲ የሚተርፉ አይመስለኝም። ከዛ ፖሊሶች መጡ። እነዚህ ፖሊሶች ደግሞ
እንደ ሙምባይ ፖሊሶች ናቸው። ሁሉ ጊዜ ያረፍዳሉ። ተባብረው በመስራታቸው መርማሪዎቹ የተለያዩ ከተሞችን ማዳን ችለዋል። እስኪ መርማሪት ዋንጂሩ ትባላለች። ከኬንያ የበሯ ደውል ሊጠራና አንድ የወረቀት ደብዳቤ ተሰጣት። ማን የላከው? ይሄንን እርግጠኛ ነኝ ከመርማሪዎች ነው። ትንሽ ካሰበች በኋላ ስትከፍተው ከቴሪ ፓርቲ ላይ ዳይመንድ እንደተሰረቀ የሚናገር ደብዳቤ ነበረ እና ዋንጂሩም ወደ ቦታው ሄዳ ወደ ፓርቲው ገባች። ስታይ ሁሉም ነገር ኖርማል ሲሆን እሷ እንደገባች ጠባቂው ስልክ ሲደውል ይታያል። በሌላ በኩል ደግሞ የዘራፊዎች ቡድን እቅዳቸውን እያወጡ ነው። በሉ ስራ እንጀምር። ከዛ ወዲያው የከተማው መብራት ይጠፋል። ከዛ ዋንጂሩ ወደ ቴሪ ቢሮ ሄደች። ነገር ግን ወዲያው መብራቱ መጣ እና ሌቦቹ ደግሞ ካዝናውን በመሳሪያ እየከፈቱት ነበረ። በጣም ጥሩ። እነዛን መርማሪዎች ሸውደናቸዋል። ደብዳቤው እንደማይደርሳት ተስፋ አደርጋለሁ። ሁሉም ያሉት ፓርቲው ላይ ነው። ማንም አይጠረጠረንም፣ እንዳፈሩ። እሺ ሰዎች፣ መቼም እኔ ያለው ሙከራቸው አይሳካም። እንዴት ልታውቂ ይቻልሽ? ማንም ሰው እንዳላየን እኮ እርግጠኞች ነበርን። አዎ ነበራችሁ፣ ግን ስለተጠራጠርኩ ነው። ስለ ፓርቲው መረጃ እያሰባሰብኩ ስለነበረ እናም በዚህ ቀን ዝርፊያ ሊፈጸም እንደሚችል እርግጠኛ ነበርኩ። ነገር ግን ብዙም ሳትቆይ ካማው መጣች። ካማውና ዋንጂሩ ይባላሉ። ሁለቱም መንታ ተመሳሳይ እህትማማቾች ናቸው። ኬንያ ውስጥ ምርጥ መርማሪዎች ናቸው። የሚመሳሰል የፊት ገጽና ሰውነትም አላቸው። ተመካከራችሁ ነዋ ሁለት እህትማማቾች። ችግር የለውም፣ አንዱ ባይሳካ ሁለተኛውን እናሳካለን። ከዛ ማምለጥ ጀመሩ። ነገር ግን መርማሪት ዋንጂሩ ከሰዎቹ ጋር መደባደብ ጀመረች። ነገር ግን ሳይታሰብ ጭስ መጨስ ይጀምራል። ዋንጂሩ ድረሽልኝ። ከዛ መፈለግ ጀመረች። ሌቦቹም ይህንን እድል ሲያገኙ አመለጡ እና መርማሪ ዋንጂሩ እህቷን ካማውን ስታያት ወንበር ላይ ታስራ ነበረ። እንዲሁም የሚቆጥር ሰዓት ይታያል። ከ10 ሰከንድ በኋላ ከላይ የታሰረው ነገር ካማው ላይ ይደፋል። የታሰረው ነገርም አሲድ ነበረ እና ካማውን ለማዳን የትኛውን ገመድ መቁረጥ ያለባት ይመስላቸዋል? እንደምታዩት ቢ ላይ ያለው ገመድ ከቆረጠችው አሲዱ አሁንም እዛው ነው። ኤ ላይ ያለው ከተቆረጠ አሁንም በተመሳሳይ ሰዓት እዛው ነው። ስለዚህ ካማው አሁንም አደጋ ላይ ነች ማለት ነው። ስለዚህ አሲዱን ከሷ ለማራቅ ሲ ላይ ያለውን ገመድ መቁረጥ አለባት ማለት ነው። እሷም ትክክለኛውን ገመድ ቆርጣ አዳነቻት። በሌላ በኩል ደግሞ ዘራፊዎቹ አንድ ላቦራቶሪ ጋር ደረሱ። ከዛም በሩን ከፍተው ገቡ። ምንም ነገር እኔን ሳትጠይቅ አትንካሺ፣ ምክንያቱም መርማሪዎቹ ሊያውቁብን ይችላሉ። ከዛ አንዱ ሰውዬ የኬሚካል ጠርሙስ ሲያነሳ የማስጠንቀቂያው አላርም መጮ ጀመረ። ከዛ በሩ ራሱ መዘጋጅ ጀመረ እና የቀድሙን ተመሳሳይ ቁልፍ ከውስጥ ሲሞክር እምቢ ይለዋል። ከዛ የሚያቃጥል የእሳት ሌዘር ወደ እነሱ መምጣት ጀመረ። ይህ ሌዘር ከደረሰብን ሁላችንም መቃጠላችን ነው። ምክንያቱም በዚህ ኬሚካል ምክንያት ነው። ሁላችንንም ልትገለን ነበር እኮ። ከዛ ኬሚካሉን ወደ በሩ ሲደፋው በሩ ልክ እንደ ላስቲክ ቀለጠ። ከዛ እነሱም ማምለጥ ቻሉ። ዛሬ ይሄ ኬሚካል ህይወታችንን አድኖታል። ከዛ ካማው ሌቦቹ ከላቦራቶሪ እቃ እንደሰረቁ መረጃ ደረሳት። ሁለቱም ወደ ላቦራቶሪው ሄዱ። ሳይንቲስቱም ደግሞ ወደ ውስጥ ይዟቸው ገባ። ሌቦቹ የሜታሊክ አሲድን የሰረቁት።
ለምን እሱን እንደሰረቁት አላውቅም። ምክንያቱ ይህ ክፍል ለረጅም ወራቶች ዝግ ነበረ። አሲድ ብቻ አይደለም ሳይንቲስት፣ ሌላ ነገርም ሳይሰርቁ አይቀርም። እና ታዲያ ሌላ ሳጥን ሰርቀዋል እያልሽኝ ነው? ምን ነው ለምን ፈራህ? ምክንያቱም እኮ ውስጡ ስፔሻል ማስክ አለው። ይሄ ማስክ ማንም ጋር የለም። ችግር የለውም፣ በትንሽ ጊዜ እንይዛቸዋለን። የእነዚህ ዘራፊዎች ነገር አሳሳቢ ደረጃ ስለደረሰ ጉዳዩ ሁሉም መርማሪዎች ጋር ደረሰ። ማሁል ደግሞ ኬንያ ውስጥ ለመጀመሪያ ጊዜ መጥቶ ጊዜ እያሳለፈ ነበረ። ከዛ ተደውሎ ስለተነገረው መርማሪት ዋንጂሩንና ካማውን ለመተዋወቅ ሄደ። የሲሲቲቪ ካሜራዎችን አይቼ ነበረና በአንዱ በኩል ሞተሮች ይታያሉ፣ ነገር ግን በጀርባው በኩል ደግሞ አይታዩም። ስለዚህ ደግሞ ሌላ መንገድ የለም። በዚሁ ነው ሄዶ የሚሆነው። እና ሌላ መንገድ ካሌለ ወዴት ተሰወሩ? ተሰውረው አይደለም፣ ምክንያቱም በካሜራው እንዳይታዩ አጠገቡ ካለው ትልቅ መኪና ውስጥ ተደብቀው ነው። ልክ ብለሻል ዋንጅሩ። ስንት ትራኮች እንዳለፉ ቼክ አድርጊ እስኪ። እናም መኪናው የሆነ መንገድ ዳር ቆሞ እንዳለ አወቁ። ማሁል፣ ዋንጂሩና ካማው ከትራኩ አጠገብ ደረሱ። ማሁልም ወደ ውስጥ ገብቶ ሲያይ የሆነ ቅርጽ አየ። ተመልከቱ፣ አይታችኋል? የሞተር ጎማ ቅርጽ አለ ይመስለኛል። ሌቦቹ ከዚህ ነው የወጡት። አዎ ልክ ነው። እንዳያዙ ግራ ለማጋባት ይሆናል እንደዚህ ያደረጉት። ማሁል ያንን ፍላሽ አየኸው? እና ማሁል ፍላሹን ቼክ ሲያደርገው ዘራፊዎቹ በቀጣይ የት እና ምን እንዳቀዱ አወቀ። እና ማሁል ከሁለቱም ጋር ወደ አንድ ባዶ ፋብሪካ ሄደ። መብራቱን ቼክ ሲያደርገውም አልበራ አለው። ከዛን ትክክለኛውን ገመዶች ካገናኘ በኋላ መብራቱን ያበራዋል። እና ሌቦቹ አሁን ቢመጡብንስ? እኔ እንጃ፣ ሲመጡ የሆነ ነገር እናደርጋለን። እነዛ መርማሪዎች አንዱ እቅዳችንን ቢያበላሹትም ሌላኛው እቅዳችንን ግን እናሳካለን። ከዛ ወደ ፋብሪካው ገቡ። መግባታቸውንም ያየው ማሁል ደግሞ ወጥመዱን አደረገባቸውና ሶስቱንም ያዛቸው። ይህንንም ያየው አንዱ ደግሞ ቶሎ ብሎ አመለጠ። ከዛ ብዙ መኪኖችንና ቁልፎችን አገኘ። ሞተሩንም ወስዶ መሄድ ጀመረ። ካማው እና ዋንጅሩ እነዚህ ሌቦች ፖሊስ ጣቢያ ውሰዷቸው። እኔ የቀረውን አንዱ ሰውዬ መያዝ አለብኝ። ይህንንም ካለ በኋላ ማሁል በመኪናው ሰውየውን መከተል ጀመረ። እነ ዋንጅሩ ደግሞ ሰዎቹን በመኪና ጭነው ወደ ፖሊስ ጣቢያ ወሰዷቸው እና ሰውየውን ሲያየው ከነ ሞተሩ ተጋጭቶ ወድቆ ነበረ። ከዛ ከመኪናው ወርዶ ወደ እነሱ ሲሄድ እነሱ ደግሞ ተነስተው ማሁል ላይ መሳቅ ጀመሩ። ይሄ የኛ እቅድ ነበረ። ለማንኛውም ማሁል ተሸንፈሃል። ከዛ ማሁልም በወጥመድ ያዙት። በገመድም ካሰሩት በኋላ ውሃ ውስጥ ወርውረውት አመለጡ። እነዚህ ዘራፊዎች በጣም ስማርት ናቸው። አሁኑኑ ዋንጂሩንና ካማውን ማግኘት አለብኝ። ከዛ ማሁልም ከስማርት ሰዓቱ ላይ ጩቤ በማውጣት ገመዱን በመቁረጥ ወደ ላይ መውጣት ቻለ። ከዛ መኪናውንም እየነዳ ሄደ። እነ ዋንጅሩ ደግሞ ሰዎቹን አስረው እየወሰዷቸው ነበር። ትልቅ መኪናም ወደ እነሱ መጣና አጋጫቸው። የሆኑ ሰዎችም ወረዱና የእንቅልፍ ጋዝ ለቀቁባቸው። ከዛ ማሁል ከመኪናው ይወርዳል። መርማሪው ዋንጅሩ ግን ፊቷ ላይ ማስክ ስላደረገች ምንም አልሆነችም ነበር። ይሄ እኮ ትክክለኛ ማሁል አይደለም። እና ትክክለኛ ማሁል አለመሆኑን እንዴት ያወቀች ይመስላችኋል? ካያችሁ ትክክለኛው ማሁል እጁ ላይ ምንም አይነት ንቅሳት የለውም። ይሄ ግን አለው። ከዛ ዋንጅሩ ከሰዎቹ ጋር መደባደብ ጀመረች። ነገር ግን ድንገት የሆነ ሰው ካማውን ከኋላ መታትና ወደቀች። ዋው በጣም ጀግና ነህ። ከጠበቅኩ በላይ ነው ያገኘው። መርማሪዎቹ ምንም እኛም ማሸነፍ አልቻሉም። ማሁልንም ቢሆን ውሃ ውስጥ ከተነዋል። ሴቶቹንም ደግሞ እንደዛው። በቃ ሰዎች ቀጣይ እቅዳችንን እናሳካ። ማሁል፣ ካማውና ዋንጅሩ ፖሊስ ጣቢያ ይደርሳሉ።
አሁን የሆነ የምናደርገው ነገር አለ። ለቀጣይ እቅድ ይጠቅመናል። ከዛ ሶስቱ ማንም ሳይፈቅድላቸው የሆነ ድብቅ ክፍል ገብተው ከኮምፒውተር ላይ ፋይል ማውረድ ጀመሩ። ከዛ አላርሙ መጮ ጀመረ። በዚህም ጊዜ ወታደሮች ሲመጡባቸው እነሱ ግን ተሰወሩ። ማሁል፣ ዋንጂሩና ካማው ሌቦች ናቸው። ቶሎ ብለን ለሁሉም ፖሊሶች መናገር አለብን። እና ሁሉም የኬንያ ፖሊሶች መርማሪዎቹን ለማሰር መፈለግ ጀመሩ። ቴሌቪዥንና ራዲዮ ጣቢያዎቹ ሳይቀር ማውራት ጀመሩ። መርማሪ ማሁል ከኢንዲያ የመጣ ሲሆን ከሁለት ሴቶች ጋር ተባብሮ መረጃ ከፖሊስ ጣቢያ መስረቁ ተሰምቷል። እርግጠኛ ነኝ ይህን ሁሉ ያንን ማስክ ተጠቅመው ነው እንደዚህ ያደረጉት። ቶሎ ብዬ እነ ዋንጂሩን ማግኘት አለብኝ። ከዛ እነሱ ወዳሉበት ሄደ። ከዛ ሁሉንም ነገር ነገራቸው። ለካ ሌቦቹ ከሳይንቲስቱ የወሰዱትን ማስክ ተጠቅመው ፊታቸውን ወደ እነ ማሁል ቀይረው ነበር መረጃውን የሰረቁት እንጂ ትክክለኛው ማሁል ምንም አልሰረቀም ነበር። ታዲያ አሁን ፖሊሶች እየፈለጉን ነው። ምን እናደርግ? አታስብ፣ የሆነ ነገር አደርጋለሁ። ከዛ ማሁል ወደ ሳይንቲስቱ ሄዶ ሌሎች ተጨማሪ ማስኮችን ወሰደ። አሁን ሌቦቹ ያሉበት ቦታ መሄድ አለብን። ከዛ ወደ አንድ ያረጀ ፎቅ አቅራቢያ ሄዱ። ይሄ የሌቦቹ መደበቂያ ነው። ሄይ ማሁላችን፣ አሁን ማስክህን አውልቀው። ከዛ ዘራፊዎቹ ወጥተው ሲሄዱ አንድ የነሱ ሰው ግን ወደ ሌላ ክፍል ገባ። ከዛ ማሁልና እነ ሰላም ሰውየውን አገቱት። ከዛ ማሁል የቀድሞ ማስክ ተጠቅሞ ራሱን ወደ ዘራፊው መልክ ቀየረ። አሁን ሄጄ የቀሩትን መፈለግ አለብኝ። በድምፅ እንዳይለዩ እሺ፣ ተጠንቀቅ። ከዛ ማሁል ፍለጋውን ጀመረ። ማሁል የሆነ ጨለማ ክፍል አየ። ከዛ ወደ ውስጥ ገባ። ውስጥም የሆነ ሰው ቁጭ ብሎ ጋዜጣ እያነበበ አገኘ። ማሁል ምንም ነገር ከማለቱ በፊት የዘራፊዎቹ ቡድን መጡ። ኦ ቀድመህን መጣህ እንዴ? የታዘዛችሁትን ብቻ ስሩ። እና አሁን ምን ማድረግ አለብኝ? ከዛ ማሁል ለሁለቱ እህትማማቾች ምልክት ሰጣቸውና መጡ። እና ዋንጂሩ ደግሞ ሰዎቹ መደብደብ ሲጀምሩ ፖሊሶቹ ደግሞ መጡ። ማሁል ደግሞ ከውሸታሙ ማሁል ጋር መደባደብ ጀመረ። እና ዋንጂሩ ደግሞ ሰዎቹን በመስኮት በመወርወር ለፖሊሶቹ ማቀበል ጀመሩ። ማሁል ደግሞ ማስኩን በማውለቅ ትክክለኛ ፊቱን አሳየ። አሁን ትክክለኛው ማሁልና ፌኩ ማሁል ፊት ለፊት ተፋጠጡ። ዋንጂሩና እህቷ ደግሞ ወደ ሁለቱም ሽጉጣቸውን አደረጉ። ዋንጂሩ፣ እኔ ነኝ ትክክለኛ ማሁል፣ እሱ ውሸታም ነው። አይደለም ዋንጂሩ፣ እኔ ነኝ ትክክለኛ። ከዛ ለአንዱ ማሁል ሽጉጡን ሰጠችው። እሺ ቁጥር 1 ማሁል፣ በሰጠው ሽጉጥ ያኛውን ማሁል ምታው። ከዛ ሊተኮስበት ሲል ነገር ግን ውስጡ ምንም አይነት ጥይት አልነበረም። ከዛ ዋንጂሩ እንደዚህ አለችው፣ አንተ ፌክ ማሁል እንደሆንክ አውቄያለሁ። ምክንያቱም ትክክለኛው ማሁል ሰው ላይ አይተኮስም። እሺ ማሁል፣ ችግር የለውም፣ ድጋሚ እመጣልሃለሁ። እና ከማስኩ ጀርባ ማን ይሆን ያለው? ይሄ የሌቦቹ መገኛ ነው። ምልክት አድርጌበታለሁ። እዚህ ናቸው። ግን ሁሉም ቦታ እኮ ፖሊሶች አሉ። ካዩን እኛን ወንጀለኛ ይሉናል። አዎ እኛን ችግር ውስጥ ለመክተት ነው በእኛ ስም ወንጀል የሰሩት። እና ማሁል ባይኮ ለሚባል ሰው ደወለለት። ባይኮ ከመርማሪዎች ጋር የሚሰራ ድብቅ ሰው ነው እና ሶሻል ሚዲያ ላይም ልምድ ስላለው እሱ ፖስት የሚያደርጋቸው ነገሮች ሁሉ ቫይራል ይወጡ ነበረ። አንድ ዜና ፖስት አድርግ። ሙዚየም ውስጥ 5000 ዓመት የሞላው ሐውልት የሚያስጎበኝ ኤግዚቢሽን አለ። ባይኮም እንደተባለው ዜናውን አሰራጨ። በእርግጠኝነት ሌቦቹ ይህንን ለመስረቅ ስለሚመጡ መያዝ አለብን። ዛሬ የተባለው የኤግዚቢሽኑ ቀን ደረሰ። ሁሉም መርማሪዎች ቦታው ላይ ደርሰዋል። ካማው ደግሞ ካሜራ እየተቆጣጠረ ሲሆን ማሁልና ዋንጂሩ ደግሞ ሙዚየም ውስጥ መንቀሳቀስ ጀመሩ። ነገር ግን ወዲያው የክፍሉ መብራት ጠፋ እና ከሙዚየሙ የላይኛው ፎቅ ውስጥ ድምፅ መሰማት ጀመረ። እና ግን ማሁልና ዋንጂሩ ወደ ቦታው ሮጠው ያልሄዱበት ምክንያት ምንድን ነው ብላችሁ ታስባላችሁ? ሌቦቹ የእኛን ትኩረት ለመሳብ ነው እንደዚህ ያደረጉት። ከዛ ሁሉንም ቦታ መቃኘት ሲጀምሩ የሆነ ሰው ጥላ አየ። ከዛ ቀስ ብሎ መሄድ ጀመረ። ካማው ደግሞ ሌቦቹ ያሉበትን ቦታ በካሜራ ለማየት እየሞከረች ነው። ነገር ግን ሁለት አጠራጣሪ ሰዎችን አየች።
ጓንትና ቦርሳ ይዘው ነበረ። ከዛ ቶሎ ብላ ለዋንጂሮ አሳወቀቻት። እስኪ በእናትሽ አብረን ሰልፊ እንነሳ። አሊያ መጀመሪያ ስራችንን መጨረስ አለብን። ለረጅም ጊዜ የቬነም ዌብ ቡድንን ለመከታተል እየሞከርኩ ነው፣ ነገር ግን ምንም ላገኝ አልቻልኩም። ቦታቸው የት ነው? መሪያቸው ማን ነው? ምንም ነገር ላገኝ አልቻልኩም። አስፈሪ ናቸው። ከዛ ኒኮሲ ስልክ ተደወለላት። የቬነም ዌብ መርከብ ይመጣል ዛሬ። ከዛ ወዲያው ከአሊያ ጋር ቦታው ላይ ሄዱ። ዛሬም አመለጡ። እኔም ብልሽ በስፓይደር እና በቬነም ዌብ መካከል ያለው ልዩነት ምንድን ነው ታውቂያለሽ? የስፓይደር ዌብ ምንም መያዝ አይችልም፣ ነገር ግን የቬነም ዌብ ጠንካራ ነው። እስኪ የት እንዳላችሁ እንይ። አገኘሁ። የት እንደምታመልጥ አያለሁ። ኦ ሌባው አንተ ነህ። ዛሬ አንተ ጨዋታ ያበቃል። ከዛ አዲ መረጃውን ሙሉ ለመርማሪ ቡድኖች ላከላቸው። ሰላም አለቆች፣ የሌባውን ሙሉ ማንነት መረጃ እንዲሁም ፎቶ ልኬላችኋለሁ እና የሆነ ገበያ ላይ ነው ያለው። አቅጣጫውንም የላኩላችሁ ሲሆን አሁኑ ፈጥናችሁ መሄድ አለባችሁ። ጥሩ አጋጣሚ ነው። እስኪ በዚህ አጋጣሚ እንደ ሀከር አዲ ጎበዝ የኮምፒውተር እውቀት እንዲኖራችሁ የምትፈልጉ ሰዎች ላይክ በማድረግ ኮመንት ጻፉ። በሌላ በኩል ደግሞ ደቡብ አፍሪካ ውስጥ ህገወጥ ስራዎች እየተስፋፉ መጥተዋል። ነገር ግን ይህን ሁሉ ማን እንደሚያደርግ አይታወቅም። አንድ ቀን ምሽት ዴቪድ ድንበር እያለፈ ያለ የአፍሪካ ፖሊሶች ፈተሹት፣ ግን ምንም ነገር አላገኙበትም ነበረ። በሌላኛው ቀን አሁንም ዴቪድ ድንበር አለፈ፣ ግን ምንም አላወቁበትም። ዴቪድ ሁል ጊዜ መሳሪያ እያዘዋወረ ሲሆን በድንበር የሚያልፈው ነገር ግን ሊያውቁበት አልቻሉም። እና ለምን ያልታወቀ ይመስላችኋል? ዴቪድ ሁል ጊዜ መኪና እየቀያየረ ሲሆን የሚያልፈው፣ ነገር ግን የኋላው ጎማ ሁል ጊዜም ተመሳሳይ ነው። ታዲያ የተለያዩ የመኪና አምራቾች እንዴት ተመሳሳይ ጎማ ሊኖራቸው ይችላል? ይህ ማለት ሁሌ ዴቪድ በዚህ ውስጥ ህገወጥ ስራ እየሰራ ነው ማለት ነው። ነገር ግን ፖሊሶቹ ሊይዙት አልቻሉም። ፓኪስታን ውስጥ ደግሞ አንድ አለቃ ስለ ዴቪድ መረጃ ሰማ። ዴቪድ የሆነ ያቀደው ትልቅ ነገር አለ። መሳሪያ እያመላለሰ ሳይሆን አይቀርም፣ ማስቆም አለብን። ከዛ አለቃው ለጠባቂው ደቡብ አፍሪካ ውስጥ ዴቪድን እንዲከታተለው አዘዘው። የሆነ ሰውማ እቅዴን አውቆብኛል መሰለኝ። ቶሎ ማምለጥ አለብኝ። ዛሬማ ከእጅ አታመልጥምና። ዴቪድ ለማምለጥ አጠገቡ ካለው ሬስቶራንት ውስጥ ካርዱን አሳይቶ ገባ። ነገር ግን የሚከታተለው ሰውዬ ካርድ ስላልያዘ አልገባም ነበረ። በዚህም ምክንያት ውጪ መጠበቅ ጀመረ። ከቆይታ በኋላ ግን ሰዎች መውጣት ጀመሩ። ሬስቶራንቱም ተዘጋ። እስኪ ከነዚህ ሰዎች መካከል ዴቪድ የቱ ሊሆን እንደሚችል ገምቱ። እዚህ ጋር ያለችውን ሴት ተመልከቷት። ሴት ሳትሆን ዴቪድ ነበረ። ዛሬ ዴቪድ አመለጠኝ ማለት ነው። ይሄ ወሬ ሁሉም መርማሪዎች ጆሮ ደረሰ። ኒኮሲ ደግሞ ከአሊያ ጋር ደቡብ አፍሪካ ውስጥ ዴቪድን መፈለግ ጀመሩ። አሊያ፣ ሁልጊዜ መረጃ ስለ ዴቪድ ይደርሰናል፣ ነገር ግን እሱ ሁልጊዜም ራሱን ይቀያይራል። ምንም ልንይዘው አልቻልንም። ከባድ ሰው ነው። ጉድ ፈላ እና እንዴት እንዲያዘው? ይሄ ለመጨረሻ ጊዜ የተገኘው ምስል ነው። ወይ ተይው በቃ አሁን ያስኩት። ያ ሰውዬ ደግሞ አሁንም ዴቪድን እየፈለገው ነው። ያዙት ያውና። ከዛ አብረውት ከነበሩ ሰዎች ጋር ማባረር ጀመሩ። በስተመጨረሻም እጄ ገባ። መሞት ካልፈለጋችሁ ከዚህ ቦታ ጥፉ። አንተን እንጂ ለህይወት የምታስበው። አሁን ተናገር፣ መሳሪያዎቹ የት ናቸው? ከዛ ዴቪድ ከነዚህ 3 ጎማዎች ውስጥ አንዱ ውስጥ እንደሆነ ነገራቸው። ከዛ ሳያስቡት አጠቃቸውና እሱ አመለጠ። አለቃ ዴቪድ አምልጧል።
ችግር የለውም ድጋሚ እንይዘዋለን። ጎማውን ቼክ አድርገው። ፈጣኑ እንጂ ቶሎ ቶሎ በሉ። ከዛ ብዙ ፈንጂዎችን አገኙ እና ያንን ሁሉ ፈንጂ ሳውዝ አፍሪካ ውስጥ ምን አቅደው ይሆን? እና አሊያ ደግሞ ዴቪድን ፍለጋቸውን ቀጥለው ነበረ። እቅድህ ምን ነበረ? ተናገር። አሁንማ ምንም አላደርግም፣ እቅዴ ተበላሽቷል። ግን አይቀርም፣ አሳካዋለሁ። የምን እቅድ ነው? ተናገር ሁሉንም ነገር፣ አለበለዚያ አፍንጫህን ልስበረው እንዴ? ብዙ ፈንጂዎችን ለቬነም ዌብ እያመላለስኩ ነበረ። ትልቅ ነገር አቅደዋል። ከዛ ዴቪድ ዋና መደበቂያ ቦታቸውን ነገራቸው። አሊያና ኒኮሲ ደግሞ ቦታው ላይ ሄዱ። ነገር ግን ቦታው ባዶ ነበረ። ዴቪድ ደግሞ እስር ቤት ገባ። ኒኮሲ፣ አዲና አሊያ አሁንም መርከቦቹን መከታተል እየቀጠሉ ነበረ። ማሁል ደግሞ ቅድም ያየውን ጥላ መከተል ጀመረ። ሰዎቹ ደግሞ ጥቃት ለማድረስ እየተጠባበቁ ነው። ማሁል ሲያየው ሌባው መብራቶቹን ለማጥፋት እየሞከረ ነበር። ማሁል ሰውየውን ያዘው። እቅዳቸውም ተበላሸ። መርማሪ ካማው ደግሞ ሌቦቹን ልትይዛቸው ነው። ሌቦቹ መብራቱ እስኪጠፋ እየጠበቁ ቢሆንም ግን ማሁል ቀድሞ ጨርሶታል። ከዛ መርማሪዋ ሌሎቹንም ያዘች። በዚህም ምክንያት ሁሉም ሌቦች ሊያዙ ችለዋል። እስር ቤት ውስጥ ደግሞ ዴቪድ ፖሊሶች ይዘውት ነበረ። ነገር ግን ወዲያው ጭስ መጨስ ጀመረና ከዛ ጭሱ ሲጠፋ ዴቪድ ግን የለም ነበረ። ዴቪድ የሆነ ትሪክ ተጠቅሞ ነበር ያመለጣቸው። ኒኮሲ ደግሞ ትልቅ መጠን ያለው ፈንጂ ሳውዝ አፍሪካ ውስጥ እንደጠፋ ነገረችው። ቆይ ግን ኬንያ ውስጥ እንደዛ በማስክ ሲጫወቱብን፣ አሁን ደግሞ ፈንጂ ወደ ሳውዝ አፍሪካ እያዘዋውሩ ነው። ይሄን ሁሉ የሚያደርገው ከጀርባ ያለው ማን ነው? እናቷ ሞታባት አሊያ የወሰደቻት ዞያ የምትባለው ልጅ መንገድ ላይ የሆነ ችግር አጋጠማት። ልቀቁኝ! ያዛት እንዳታመልጥ። ዞያ ታግታለች። ምን? እንዴ? መቼ? እንዴት? ዞያ ብቻሽን መተው አልነበረብኝም። አሁን ምን ላደርግ ነው? አንቺ ደግሞ ታረጋጊ እንጂ። ሄ አዲ፣ ዞያ ስለታገተች ካሜራዎቹን ሀክ አድርግና አይተህ ንገረኝ። እሺ። ኦ ነገሩ ከባድ ነው። ዞያ የጠፋችበት ቪዲዮ እንደሚያሳየው ከሆነ በአንዱ ካሜራና በሁለተኛው ካሜራ መካከል ያለው ርቀት 500 ሜትር ነው። ስለዚህ አጋቹ በደንብ አቅዶበት ነው መሰለኝ ያደረገው። አረ ከዚህ በላይ መጠበቅ አልችልም። ምን ይሄድ በእናትሽ። ከዛ ቦታው ላይ ደርሰው መመርመር ሲጀምሩ አሊያ የዞያን መታወቂያ አየችው። አየሽው አይደል? መታወቂያውን እዚህ አካባቢ ነው የጣለችው። ይሄ ማለት የኔ ዞያ እዚህ አካባቢ ነው የጠፋችው። የኔ ዞያ የት ነሽ? የት ሄድሽብኝ? ዞያ በጣም ብልጥ ናት። አይተሻል አይደለ? ብዙ ምልክት ነው ያስቀመጠችው። ጥሩ ዞያ፣ ኮራውብሽ። እና አሊያ እየፈለጉኝ ሊሆን ስለሚችል የሆነ ነገር ማድረግ አለብኝ። ይሄ የዞያ ኖትቡክ ነው። ይህንማ ሆን ብላ ነው ያደረገችው። አየሽ፣ ስማርት ሴት ናት። አዲ እስኪ ፈጠን፣ እነዚህን እቃዎች የጣለውን መኪና አይተህ ንገረኝ። የስ አገኘሁ። ከዛ አዲ በስተመጨረሻም አገኘው። ጥሩ አዲ፣ በቃ ተከታተለው የት እንደሚሄድ። እሺ ይኸው ልኬልሻለሁ። በቃ ከዛ ከላከላቸው በኋላ ከቦታው ላይ ደረሱ እና ጫካ ውስጥም 3 መኪኖችን ያገኙ ሲሆን ሁሉንም ፈተሹ።
አየሽ አይደለ? የውሃ ቅርጽ አለ። ምናልባት ዞያ ነች ምልክት ያደረገችው። ከዛ ውሃውን እየተከተሉ መሄድ ጀመሩ። እቺ ሴት የሆነ ነገር እያለች ነው። ባክ ውሃን የጠየቀችው ስጣት። ለካ ዞያ ሰው ሲፈልጋት እንዲያገኛት ነበር እንደዚህ ያደረገችው። ተከትሎም ከዮኔ ቤት አጠገብ ደረሱ። ወደ ውስጥ ሲገቡም ዞያ ታስራ ወንበር ላይ ሲያዩት ሁሉም ደነገጡ። ዞያ ወይኔ ደህና ነሽ ግን? ደህና ነኝ። እስካሁን አግተው እኮ ወሰዱኝ። አሊያ እንደምትመጪ ገምቼ ነበረ። ኦ ነው፣ እኔ ፈርቻለሁ። እነዚህ ሰዎች እቅዳቸው ሌላ ነው መሰለኝ። አዎ ዓላማቸውን ቶሎ ማወቅ አለብን። እንዳገኘሁት መረጃ ከሆነ በመርከብ አድርገው ከሳውዝ አፍሪካ እየወጡ ነው። እኛን ጋር ለማገባት ደግሞ ዞያን አግተዋል እና ተደብቀው ወጥተዋል። አንዳንድ ያገኟቸው ምስሎች ስላሉ ለምርማሪ ቡድኖች ልክ ያለው። ስለዚህ ዞያን አግተው ከሀገር የወጡበት ምክንያት ሳውዝ አፍሪካን ለማፈንዳት ነው ማለት ነው። አዲስ መረጃ ደግሞ ደርሶኝ ነበረ። ዴቪድ ከእስር ቤት እንዳመለጠ ሰምቻለሁ። አሁንም ከማስኩ ጀርባ ያለው ማን እንደሆነ አላወኩም። አለቃ፣ መጥፎ ዜና አለኝ። ሁሉንም ፈንጂዎች ይዘው ወጥተዋል ከሳውዝ አፍሪካ። አዲ ሌላስ ምን መረጃ አለ? ቆይ አንዳንድ ምስሎችን ልላክልህ። እነዚህማ እኮ የቬነም ዌብ መርከብ ናቸው። የዛን ቀን እነ ዊሊያም ሙምባይ ካዩት መርከብ ጋር ይመሳሰላል። ይህማ ከባድ እቅድ ነው። አለቃ፣ ሁሉም እቅዳችን ሰርቷል። መርማሪዎቹንም ግራ አጋብተናል። ልክ ብለሃል። ግን ማሁል እኔን ሳያውቅኝ አይቀርም። ትንሽ ከባድ ሰው ነው ማሁል። አታስቡ እሺ። ማንም ሰው መንገዳችን ላይ ከመጣ ለማስወጣት ዝግጁ ነኝ። አሁን በቃ ልሄድ ነው። የኔን ትዕዛዝ ብቻ ጠብቁ። አቅጣጫ ልክላችኋለሁ። ለአሁኑ መርከቡን ወደ ድብቅ ደሴት አድርሱት። ሁሉም ቁልፎች መክፈቻ አላቸው። ሁሉም ችግሮችም ደግሞ መፍትሄ አላቸው። ሉካ እዛ አስፈሪ እስር ቤት ቁጭ ብሎ ሁል ጊዜ ለመውጣት ተስፋ ነበረው። አሁንም ተስፋ አልቆረጠም። ከፍቶ ወጥቶ ነበረ። እያንዳንዳቸው የሉካ እንቅስቃሴዎች አደጋ ላይ ስለሆኑ የመጨረሻው ሊሆን ይችላል። ግን ምቾት ባይሰማኝም ማምለጥ አለብኝ። ነፃነቴን ለማስጠበቅ የትኛውንም ችግር አልፌ እሄዳለሁ። አየህ የኔ ሮቦት፣ አሁን ጠንካራ አድርጌ ሰርቻለሁ። ከትንሽ ቀን በኋላ ትንቀሳቀሳለህ፣ አታስብ። ይሄ በተም ምንድነው? እስኪ እንየው። ዋው! ቢግ ዳዲን ለማሸነፍ አቅደሃል። አየኸው፣ ማርኮ እኮ አምልጧል። እስኪ አዲ ቪዲዮን አቁሙ። እና ሳይንቲስቱ ለምን ይመስላችኋል አዲ ቪዲዮን እንዲያቆም ያደረገው? ይሄ እኮ የቬነም ዌብ ሎጎ ነው። አዎ ይሄን ሎጎ እኮ እኔም ደቡብ አፍሪካ ውስጥ ፈንጂ ጭኖ አይቼዋለሁ። የሆነ ከባድ ነገር ያለ ይመስለኛል። ማሁል አለቃ፣ የዛን ጊዜ ማርኮ ያመለጠበት ሄሊኮፕተር የቬነም ዌብ ነው። ደግሞ ፈንጂ የጫነውም የቬነም ዌብ መርከብ ነው።
ይሄ ሁሉ ማስክ ካደረገው ሰው ጋር ግንኙነት አለው ማለት ነው። ምናልባት እኮ ማርኮ ሊሆን ይችላል። ሁሉም እቅዳችን እየሰራ ነው። አርፍ፣ ቀጣዩን እቅድ ጀምር። ቡድን ኤ እና ቢ ስራቸውን ጀምሩ። እሺ፣ ሲስተማቸውን ሀክ እያደረግን ነው። ተሳክቷል። ሁሉንም ካሜራዎች አጥፍተናል። እሺ፣ እንደዛ ከሆነ ጀምር በቃ። ፍጠኑ ግን ዝም በሉ። አላርሙን ስላጮኩት ሁሉም ግራ ይጋባል። አሁን በጣም ጥሩ ሰዎች፣ አሁን በአራተኛው በር ውጡ፣ ምክንያቱም በሁለተኛው በር ፖሊሶች እየመጡ ነው። ተሳክቷል፣ እንሂድ በቃ። ሌላም ማሳካት አለብን። አሊያ፣ ይሄ እንቅስቃሴ የማሰብ ችሎታ ይጠይቃል። እያንዳንዱ እርምጃሽን ተጠንቀቂ። ኦ ኒኮሲ፣ ደስ ይላል። ጥሩ ምክር ነው። ግን የብስኩት ስናክ እንቅስቃሴ ብቻ ነው መስራትን በፈልገው። የአንቺ ዓላማ መሆን ያለበት ልምምድሽ ላይ ነው። የምን ስናክና ብስኩት ነው የምትይው? ይሄን ኬዝ ያዥና እስኪ ጨርሰሽ ታሳየኛለሽ። ኦ ገዳዩ የዶናት ኬክ ነው። አየሽ አይደል? የበላሁት ብስኩት ስራውን ሰራ። ጥሩ ጭንቅላት አለሽ አሊያ። አስታውሺ፣ መርማሪ መሆን ጭንቅላት ብቻ መጠቀም አይደለም፣ ልብሽንም መጠቀም ነው። አደርገዋለሁ። ግን ኒኮሲ፣ አንዳንዴ እኮ ፈታ ማለት ጥሩ ነው። በትክክል ብለሻል። ግን ሁሉም ቦታ አትቀልጂ። ፓሪስና ሲንጋፖር ውስጥ ማርኮ ዝርፊያ ፈጽሟል። እና ሶፊያ ምን አዲስ? እንዳለኝ መረጃ ከሆነ ደቡብ አፍሪካ ውስጥ የሚያጠራጥር እንቅስቃሴ ያለ ይመስለኛል። በደንብ ካያችሁት የመጀመሪያው ዝርፊያ ዩኬ እንግሊዝ ውስጥ ሲሆን ሁለተኛው ሲንጋፖር፣ ሶስተኛው ደግሞ ፍራንስ ፓሪስ ውስጥ ነው። ስለዚህ አሁን የሚያጠራጥረው ሳውዝ አፍሪካ ነው። እስኪ እነዚህን ዝርፊያዎች አይታችሁ ቀጣዩ ዝርፊያ የት እንደሆነ ገምቱና በኮመንት ጻፉ። ከዚህ በፊት ያሉትን ዘረፋዎች ካያችሁ ዋና ከተማ ላይ ነው። አሁን ደግሞ የሳውዝ አፍሪካ ዋና ከተማ ኬፕ ታውን ሊሆን ይችላል። ኬፕ ታውን ማለት ትልቅ ከተማ ነች። ቤት እንደሚገቡ ተከታትለን ማስቆም አለብን። በቃ ዋንጂሩና ካማው ለሁሉም የሳውዝ አፍሪካ ፖሊሶች አሳውቋቸው። እኔ ለጊዜው ሊሄድ አስቤያለሁ፣ መሄዴ ነው። አለቃ ማሁል፣ አሁን ስላየሁ ደስ ብሎኛል። ብዙ ጊዜ ሆነን እኮ። ሰላም ማሁል፣ እንኳን ደህና መጣ። አዲና ሳይንቲስቱ የዛን ቀን ማርኮ በቬነም ዌብ ሄሊኮፕተር እንዳመለጠ ነግረውኛል። ምንድን ነው ነገሩ? ማሁል፣ እና ግን ቢግ ዳዲ ይኖር ይሆን? ምናልባት ከዚህ ጀርባ እሱ ቢሆንስ? በጣም ይገርማል። ይሄን ነገር ማስቆም አለብን። ግን መቼም አትከለክሉኝማ። እነዚህ ሚሽኖች አብረን ነው አይደል የምንጨርሰው? አሊያ፣ ቁም ነገር ነው እኮ። እኔስ መች ካለጥኩ እንዴ? ሁሌ እኮ ማሁል ስለሚከለክለኝ ነው። ዛሬ የድል ቀን ነው። ፈንጆቹ ከሳውዝ አፍሪካ እየመጡ ነው። እሺ፣ ሁሉም እቅድ እየሄደ ነው። ቀጣዩ ምንድን ነው? ለቀጣይ እቅድ ዝግጁ ነን። ማርኮ፣ አሁን እየተሳካ ነው። ንገረን፣ ቀጣይ ምን እናደርግ? አዎ፣ ትልቅ ሚሽን ይጠብቀናል። ፈንጆቹን በፋይናንስ ተቋማት ላይ እናፈነደዋለን። ሁሉንም እንወያያለን በስብሰባ። ኦኬ ኤቭሪዋን፣ የማርኮን ትዕዛዝ ለመቀበል ተዘጋጁ። አዎ፣ ማንም አያስቆመንም።
ተጠንቀቁ። ነገ ባንክ ኤ ላይ ትልቅ ዝርፊያ ሊፈጸም እንደሚችል ጥርጥር አለኝ። በጣም ጥሩ። ነገር ግን እርግጠኛ ነሽ? ማለት ይሄ መረጃ ምን ያህል የተረጋገጠ ነው? አዎ፣ ሁሉም የመርማሪ ቡድኖች ያረጋገጡት መረጃ ነው ማሁል አለቃዬ። እሺ በቃ ልክ ከሆነ ምንም ጊዜ ማባከን የለብንም። ወደ ባንክ ኤ እንሂድ። ማሁል፣ ለደህንነት ሲባል ሌሎች ፖሊሶችን ቢከተሉን አሪፍ ነው። ለማርኮ ምንም እድል ልንሰጥ አይገባም። በቃ እኔ ሁል ጊዜ ዜናና ሶሻል ሚዲያ እከታተላለሁ። የሆነ ችግር ካየው ወዲያው አፍንጫውን ሰብር። ማርኮ መቼም አታሸንፈንም። ያስኩ የተሳሳተ ቀን ነበር የመረጥከው። አየህ ማውል፣ ሌቦቹ ተያዙ። ሚሽን አኮምፕሊሽድ። አዋሊያ ልክ ነው። ግን ቆይ ባንክ ቢ ላይ ምን አለ አዲስ ነገር? እዛ እንኳን ሁሉም ሰላም ነው፣ ምንም አልተፈጠረም። ግን እንዴት እዛ እንዴት ምንም ላይ ፈጠር ቻለ? አለቃ፣ በጣም አስቸኳይ ጉዳይ ነው። ከባንክ ቢ በጣም ብዙ ገንዘብ ትራንስፈር ተደርጓል። እሺ ቶሎ በል ወደ ባንክ ቢ። ወይኔ ግን እንዴት? እንግዲህ እያንዳንዱ ስህተት ትምህርት ነው። ጊዜ ማባከን የለብንም። አዲ ምንድን ነው በትክክል የተፈጠረ? አልገባኝም። የሆነ ሰው ሲስተሙን ሀክ አድርጎ ከሩሲያ ባንክ ጋር በማገናኘት ሁሉንም ገንዘብ አውጥቶ ጨርሶታል። እንዴ ምን ማለት ነው ይሄ? በአንዴ እንዴት? ቆይ ማን ነው ከዚህ ጀርባ? ማሁል፣ እኔ በህይወት አለሁ። ይሄ ገና ጅማሬ ነው። ብዙ ይጠብቃል። እኔም ማስቆም ከባድ ነው። ተጠንቀቅ ማርኮ። ከዚህ በፊት አስቆሜሃለሁ። አስፈላጊ ከሆነ አሁንም አስቆምሃለሁ። ኮንፊደንስ ሲበዛ ይጥልሃል። ተዘጋጁ። ከፊታችን አሁን ትልቅ ችግር እየጠበቀን ነው። እሺ ዝግጁ ነኝ። ቆይ ማርኮ እኔን አያገኝም። ከዚህ እስር ቤት ማምለጥ ቀልድ አይደለም። አሁን ጥያቄው ጠባቂዎቹ ላይ ነው። አለቃ፣ እኛ እየጠበቅን ነበረ፣ ግን አመለጠ። ለሁሉም መርማሪዎች ያሳውቀናል። እኔ ራሴ መልሰዋለሁ። ከዚህ አስፈሪ እስር ቤት ማምለጥ አይታሰብም። ይሄ የኔ ኃላፊነት ነው። ሉካ፣ መጥፎ መንገድን የመረጥከው። አዲ፣ ዝርዝር መረጃዎችን ማወቅ እፈልጋለሁ። ማርኮ ሲያመልጥ የሚያሳየውን ቪዲዮ ላክልኝ። እሺ አለቃ፣ ማየት ትችላለህ። እዩ፣ አያችሁት? ማርኮና ጃይካል ቢግዳድን እየጎተቱት ነው። ምን እየተፈጠረ ነው? ለምን ወደ ኋላ ተመለሱ ታዲያ? አየኸው፣ መደበቂያ አለ መሰለኝ። ታዲያ በህይወት አሉ ማለት ነው? ይህ ማለት ሁሉም ታክሮበታል። አሁንም ቢግዳድ የዚህ ጨዋታ ውስጥ ሳይኖር አይቀርም። ቢግዳዲ በህይወት አለ ማለትማ ገና ብዙ ይጠብቀናል። እንዘጋጅ። ሁሉም የሙምባይ ባንክ ሲስተሞች ሀክ ተደርገው ነበረ። ሁሉንም ገንዘብ እዚህ ቦርሳ ውስጥ ይጨምር። የቬነም ዌብ ሰዎችም በየቦታው ዘረፋ እየፈጸሙ ነበረ። እንዲሁም በየዜናው ላይ የቦምብ ጥቃት እየተፈጸመ መሆኑ እየተዘገበ ይገኛል። አሁን ለሙምባይ ማሁል ያስፈልጋታል። ማሁል፣ ብዙ መረጃ አሰባስቤያለሁ። ቀጣይ እቅዳቸው ሙምባይ ነች። ቶሎ መድረስ ያለብህ ይመስለኛል። አመሰግናለሁ ጂሃን፣ ሄዳለሁ። ተጠንቀቅ ማሁል፣ ሙምባይን አድናት። ኒኮስዬ፣ ያስተማርሽኝን መቼም አልረሳም። እሺ? ኦ ኒኮሲ፣ ትናፍቅኛለሽ እኔም። እሺ ሰዎች እንሂድ። ሙምባይ እየተንበከችን ነው። ተመልከቱ፣ ሁሉም ቦታ ላይ በተመሳሳይ ሰዓት የዋጋ መቀነስ አሳይቷል እና ይህንንም መዘናጋት ተጠቅመው ባንኮችን ዘርፈዋል። ስለዚህ ይሄ የተፈጠረው ችግር ጊዜያዊ ነው ማለት ነው። ነገሩ ግልጽ ነው። እኛን ጋር አለማከባተም ይገርማል በጣም። አዎ፣ እኔም ተመሳሳይ የሆነ ነገር ይሰማኛል። ጌጣጌጥ መሸጫዎች ላይ ዝቅተኛ ዋጋ ያላቸው ጌጦች ተሰርቀዋል። በቃ አሁን አፌን ዘጋለሁ እኔ። ሁላችሁም ልክ ናችሁ። ይሄ ሁሉ ቀላል ነው።
ግን ከባዱ ነገር ከጀርባ ነው። እኔም የአብዛኞቹን የውሸት ዜናዎች አይቻለሁ ከተመሳሳይ ቦታ እንደተሰራጩት እና አሁንም እየተሰራጩ ነው። ከአንዳንድ ቦታም የወንጀል ሪፖርት ደርሶናል። ተመልከቱ፣ ይህን ፎቶ አግኝቻለሁ። ይህን ምስል ተመልከቱ እስኪ እና ምስሉ ፌክ መሆኑ እንዴት ይታወቃል? ይህን ዛፍ ተመልከቱት። የማንጎና የአፕል ፍሬ በአንድ ዛፍ ላይ ይታያል። ታዲያ ይህ እንዴት ሊሆን ይችላል? ይህ ማለት ውሸት ነው። ይህ ማለት በቃ እያታለሉን ነው። ምን እናደርግ? ቬነም ዌቦች እነዚህን ቀላል ነገሮች እየተጠቀሙ እኛ በትክክል እንዳንሰራ ትኩረታችንን እየወሰዱ ነው። ማወቅ አለብን። አዲ አሁኑኑ ቼክ አድርግ። ቀጣይ ምን ሊያደርጉ እንዳቀዱ ንገረኝ። ሊያና ታግዝሃለች። ሊያናን ያለው ደስ ሲል። አዲ የት ሄድክ? አለው አለቃ። ቶሎ ውረዱ ከመርከቡ ሰዎች። ማናችሁ እናንተ? ኦ መጥፎ ሰዓት መጣችሁ። አንተ ተነስ፣ ውጪ ድምጽ ይሰማኛል። እባክህ ዝም ብለህ ተኛ። አረ ይሄ ከባድ ነው፣ ሩጡ። ህፃኖች ሂዱ ከዚህ። አሁን ደግሞ አዲስ ሀከር እንተዋወቅ። ሊያና ትባላለች። የመጣችው ከፊሊፕስ ሲሆን በጣም ጎበዝና ጭንቅላት ያላት ሀከር ናት። ሊያና የማርኮን ሲግናሎች ሀክ አድርጌ ነበረ። አንቺስ? ጥሩ አድርገሃል አዲ። ከአንተ ጋር መስራት ደስ ይላል። ዛሬ ማታ ሙምባይ ያልቅላታል። መርማሪዎች አላውቁብንም አይደለ? እሺ፣ ሁሉም ሰዎች ዝግጁ ናቸው። ዛሬ ዓላማችን 3 ቦታዎች ናቸው። ግማሾቹን ሰዎች ወደ ሙዚየም ላካቸው፣ ሌሎቹን ደግሞ ወደ ኤሌፋንት ኬቭ፣ ሶስተኛውን ደግሞ ወደ ታጅ ሆቴል። ዛሬማ አንሸነፍም፣ ማሸነፍን ያለብን። አርቭ፣ አንተ ደግሞ ወደ ኤሌፋንት ኬቭ መሄድ አለብህ። ዛሬ በጣም ሊሸውዱን አቅደዋል። ሙሉ ከዳቸውን ማወቅ አለብን። አዎ፣ እያንዳንዳቸው እንቅስቃሴያቸው ማወቅ አለብን። አዎ፣ መጠንቀቅ አለብን። ዛሬ ማታ ከባድ ቀን ነው። አስታውሱ፣ ዓላማችን እነሱን ማስቆም ሳይሆን ሙምባይን መጠበቅ ብቻ ነው። ሶፊያ፣ አንቺ ወደ ሙዚየሙ ሂጂ። አዲ ደግሞ ከሶፊያ ጋር ሁን። ጂሃን፣ አንተ ደግሞ ወደ ታጅ ሆቴል ሂድ። ቲም ይመጣል አንተ ጋር። እኔና አሊያ ደግሞ ወደ ኤሌፋንት ኬቭ እንሄዳለን። ሁላችንም በስልክ እንገናኛለን። አሁን እንሂድ። ዛሬ ማታ ይህን ቅርስ መጠበቅ ነው ዓላማችን። አታስቢ ሶፊያ፣ ሁሉንም ነገር እከታተላለሁ በላፕቶፔ። አንተ ሰውዬ አትንቀልቀል። ያንተ ሥራ ጠባቂውን ግራ ማጋባት ብቻ ነው። ሶፊያ አሁን ጀምሪ። የት እየሄዳችሁ ነው? ሙዚየሙ ዝግ ነው። ባክሽ ይሄን ቆንጆ ቦታ ላየውን የመጣሁት። ተወኝ እንጂ እኔ ቱሪስት ነኝ። እሺ የኛ ቱሪስት እና ሽጉጥ ምን ያደርግልሃል? ጥሩ ስራ አዲ። አሁን ሐውልቱ ደህና ነው። አዎ ሌላ ጊዜም ነው። እሺ አለቃ፣ ሙዚየሙ ደህና ነው። ጥሩ ስራ አዲና ሶፊያ፣ በርቱ። ይሄ ሙምባይ ውስጥ ውዱ ስዕል ነው፣ መጠበቅ አለብን። ሁሉም ካሜራዎች መግቢያና መውጫ ላይ ተገጥመዋል።
3 2 1 አሁን ጀምር። ምን እያረክ ነው? ዞር በል እንጂ። ኦ ሰዎች አርፍዳችኋል፣ ረፍዷል። ጂሃን አንተ ይሄንን ያዘው፣ እኔ የቀረውን ሊያዘው። ታጅ ሆቴል ደህና ነው። ሁለተኛው ቅድ ተሳክቷል። በጣም ጥሩ። ሰማችሁ? አሁን እዚህ ምንም ካሜራ የለም። ሁሉንም ነገር በጥንቃቄ መስራት አለብን። እሺ፣ ትንሽ ሰዎች ነው ያሉት። ምን አቀደው ይሆን? ምን እያልክ ነው አለቃ? አስፈራኸኝ እኮ። አዲ እስኪ ቼክ አድርግ፣ የካሜራ ቪዲዮ አለ? የለም አለቃ፣ ምንም የለም። በጣም ይገርማል። እንዴት ሊሆን ይችላል? አለቃ የሆነ ሰው ከሰራ አለ መሰለኝ። በሩ ዝግ ነው። መሄድ አለብን። ማሁልና አሊያም ከጋርዶቹ ጋር ሆነው በተለያዩ አቅጣጫዎች ሄዱ። አሊያ ይሰማል? ሄይ አሊያ፣ ከአሊያ ጋር ያለኝ ግንኙነት ተቋርጧል። ደህና ነች ግን? ከዛ አሊያ መሄድ ጀመረች። ይህ ፖሊስ ደግሞ የታባቱ ሄደ? አይገርምህም? ማንንም አልፈልግም፣ ብቻዬን እገጥምሃለሁ። አርፍ። ችግር የለውም አሊያ፣ አታስቢ። ዛሬ በእጄ ላይ ወድቀሻል። ነይ። አሁን በተቃራኒው የሆነ ይመስለኛል። በእኔ እጅ ላይ ወደክ አይደል? በጣም ጥሩ። አርፍ። አሁን የት ትሄዳለህ? አሁንም ድጋሚ ያመለጠ አይደለ? ችግር የለውም፣ እንይዘዋለን። ቀጣዩን እቅዳቸውን ማወቅ አለብን። ስለዚህ እናንተም ሰብስክራይብ በማድረግ አብራችሁን ወንጀለኞችን እንያዝ።